በትናንትናው ዕለት የኤርትራ የነጻነት በዓል ሲከበር ፕሬዝዳንት ኢሳያስ አፈወርቂ ያደረጉት ንግግር ነበር። ይሄ ንግግር ምን አይነት ይዘቶችን ይዟል የሚለውን አብረን የምናየው ይሆናል። ወደ ትግራይና የትግራይና አማራ አዋሳኝ አካባቢዎች ምን አይነት ሁኔታዎች አሉ የሚለውን በዚህ ሰዓት መረጃችን እናቀርባለን። ሰብስክራይብ ስለምታደርጉን ስለምትከታተሉ እናመሰግናለን። አሁንም ሰብስክራይብ ማድረጋችሁን ቀጥሉ። በትናንትናው ዕለት 35ኛው የኤርትራ የነጻነት በዓል እየተከበረ በነበረበት ወቅት ፕሬዝዳንት ኢሳያስ አፈወርቂ ንግግር አድርገው ነበር። በዚህ ንግግራቸው ላይ ኢትዮጵያን በቀጥታ የሚጠቅስ ንግግር አይደለም ያደረጉት። በዋናነት በውጭ ግንኙነትና የሀገር ውስጥ የልማት ስራዎች ላይ ያተኮረ ንግግር ነበር ያደረጉት። እዚህ ላይ እንግዲህ ከዓለም አቀፍ ፖለቲካና ከአሜሪካ ጋር የተያያዘ ሀሳቦችን በንግግራቸው ላይ አንስተው ነበረ። በዚህ ንግግራቸው ላይ እንግዲህ ከአሜሪካ ልዩ ባህሪና ወቅታዊ አጠቃላይ ዓለም አቀፋዊ ሚዛን አንጻር በዋሽንግተን ላይ በማተኮር በግምገማ ማጣቀሻዎች ላይ አይቶ ማስረጃዎችን ማከማቸት እንጂ ይህንን ከባድና ውስብስብ ሁኔታ ለሚባሉት ለውጦች ችኩል መደምደሚያዎችን ሳይሰጡ በትዕግስት መከታተል ይሻላል ሲሉ ተናግረዋል። ይህ አነጋገራቸው እንግዲህ ከዚህ ቀደም ፕሬዝዳንት ኢሳያስ ከሚያደርጉት ንግግር ማለትም አሜሪካን ከሚወርፍ የአሜሪካን አካሄዶች ከሚተች እና ከሌሎች አነጋገሮቻቸው ድምዳሜ ከሚንጸባረቅባቸው ንግግሮች አንጻር ይሄኛው መለስ ያለ ነው ሲሉ ተንታኞች የተናገሩ ይገኛሉ። ከአሜሪካ ጋር የሚጀመረውንም አዲስ ሂደት ለማቀላጠፍ ወይም ለማሳለጥ ሲባል ፕሬዚዳንቱ ዲፕሎማሲያዊ የመሰሉ ንግግሮችን እያደረጉ እንዳሉ ነው የሚስተዋለው። የኤርትራ መገናኛ ብዙሃንም ማስታወቂያ ሚኒስቴሩም ሌሎች ተቋማት በሚያንጸባርቋቸው የውጭ ጉዳይ ሚኒስትሩንም ጨምሮ በሚያንጸባርቋቸው የተለያዩ መግለጫዎች ላይ አሜሪካንን በእጅጉ በምሬት የሚተቹ የነበሩት አይነት አገላለጾች አሁን ለዘብ እያሉ እየመጡ መሆናቸውን እንግዲህ እንመለከታለን። ፕሬዚዳንት ኢሳያስ እንግዲህ ወደ ትራምፕ ዋነኛ የፖለቲካ ማንቀሳቀሻ መሪ ቃል ወደ ሆነው ወደ ሜክ አሜሪካ ግሬት አጌን ወይም ደግሞ አሜሪካ ትቅደም ፖሊሲ አስተያየታቸውን ሰጥተዋል። የፕሬዚዳንት ትራምፕ አሜሪካ ትቅደም የሚለውን የችኮላ መፈክር እና ትርጉሙን ለመመርመር የመነሻ አርዕስቶችን ማየት ያስፈልገዋል ብለዋል ፕሬዚዳንቱ። አክለውም ይህንን ከኢንዱስትሪ ምርት፣ ከቴክኖሎጂ የበላይነት፣ ከወታደራዊ ኃይል እና ከሁለቱ ዋነኛ እሴቶች አንጻር በአሜሪካ ታሪካዊ አመጣጥ ማዕቀፍ ውስጥ በተለይም በቀዝቃዛው ጦርነት እና ባለፈው በብቸኛ የዋልታ ዘመን እሳቸው ያሉት ያው አሁን ያለው ዓለም አቀፍ ሁኔታ በነገራችን ላይ መልቲፖላር ወይም ደግሞ ባለብዙ ዋልታ ወይም ባለብዙ ይሄ ልዕለ ኃያል የሚባል ሞኖፖሊ ያለው ሀገር የሌለበት ሁኔታ ነው ያለው። መልቲፖላር አይነት ሁኔታ ነው ያለው። በፊት የነበረው ግን ዩኒፖላር ወይም ደግሞ አንድ ብቻ፣ እሱም ቢሆን የቀኝ ዘመሙ አሜሪካ እንደነበረች የሚታወሰው። እሳቸው እንግዲህ በዚህ ብቸኛ የዋልታ ዘመን ያሉት ወይም ያኛውን ዩኒፖላር ዓለም አቀፍ ስትራክቸር ወይም አሰራር ኢንተርናሽናል ሲስተም በተመለከተ ነው። የወደፊት ዓመታቱን ለማወቅ ወይም ለመረዳት ወቅታዊ ጠቀሜታ አለው ብለዋል። ያለፈውን ጊዜ በመመልከት ማለት ነው። እንግዲህ ወደ የአሜሪካ የኢኮኖሚ ፖሊሲ እና ዕዳ በተመለከተ እንደተናገሩት በታሪካዊ አጋጣሚዎች በፈጠሩላቸው እድል እና በስግብግብነት ቅናት በመነዳት የተከተሉትን የኢኮኖሚ የፋይናንስ እና የሃይማኖት የበላይነት በመበዝበዝ እንደኛ አእምሮና ፈጣሪ የሆነ ሕሊና ያለው የለም፣ ሌሎች መቅዳት ብቻ ነው የሚችሉት የሚል ባዶ አባባል በአሁኑ ሰዓት ይዘዋል ብለዋል። ይህ ርካሽ ጉልበትን፣ ጥሬ ሀብትንና የሌሎችን ተጠቃሚነት መበዝበዝ ከቀዝቃዛው ጦርነት በኋላ የበላይነትን የያዘ የኋላ ቀር ርዕዮተ ዓለም ያስከተለውን ስልታዊ የኢኮኖሚ ሁኔታ ነው የሚያሳየው ብለዋል። ካፒታሊዝምን ነው በዋናነት እንደዛ ሲሉ የተቹት። እንግዲህ ባለፈው ዓመት የጠቀስኩት እየገሰገሰ የመጣው የዋሽንግተን የ30 ትሪሊዮን ዶላር ዕዳ ዛሬ ወደ 40 ትሪሊዮን ዶላር ማደጉ ግልጽ ምስክር ነው ብለዋል። ለዚህ እርሳቸው ለጠቀሱት ሁኔታ ማለት ነው። አሁንም እንግዲህ ስለ ትራምፕ የማሻሻያ ሂደቶች እና ስለ ኔቶ በተመለከተ አስተያየት ሰጥተዋል። የአሜሪካው መሪ ትራምፕን ማለታቸውና አደጋውንና ማሽቆልቆሉን ማመኑ እንደ አዎንታዊ ነገር ይታያል ብለዋል። ነገር ግን ለመፍትሄ ብሎ እየተከተላቸው ያሉት ማሻሻያዎች ሊሰሩ ይችላሉ የሚል ጥያቄም አንስተዋል።
እንግዲህ ምላሹን አብረን የምናየው ይሆናል። ወደ ኔቶን ሲያመሩ ደግሞ የኔቶን ደካማ መዋቅር እንደ ማሳያ ሳትወስድ በቲያትር ማስተዋወቂያዎች እና ዛቻዎች ትናንሽ ሀገራትን እያደቀቁና እየገደሉ የወታደራዊ ኃይል ደረጃ በኒውክሌር መሳሪያዎች፣ በሰው አልባ አውሮፕላኖች ወይም በሚሳይሎች ብዛት ብቻ የሚለካ አይደለም ሲሉ ትችታቸውን አቅርበዋል። ስለ ቬንዙዌላ ጉዳይ እንግዲህ ሲናገሩ የቬንዙዌላ ጉዳይ እና በአሜሪካ ልዩ ኦፕሬሽን በቁጥጥር ስር ውለው የተወሰዱት የአገሪቱ መሪ ኒኮላስ ማዱሮ የኢራን ጦርነት፣ የግሪንላንድ፣ የካናዳ፣ የሜክሲኮ እና የኩባ ጥያቄ ጉዳዩ የተፈጥሮ ሀብት ነው፣ የአየር ንብረት ዝግጁነት ነው ወይንስ ለዝና ነው? በተከታይ ደግሞ ምን አይነት ሁኔታዎች ሊፈጥር ይችላል የሚለውን በእውነት ለመረዳት በጣም አስቸጋሪ ስለሆነ ወሰን የሌለው ትዕግስትን ይጠይቃል ሲሉ ጉዳዮችን በተለይም ዓለም አቀፋዊ ጉዳዮችን በትዕግስት መከታተል ያስፈልጋል ሲሉ ሀሳባቸውን ገልጸዋል። ፕሬዚዳንት ኢሳያስ አፈወርቂ ወደ ኢራን አምርተው የኢራን የኒኩሌር ፕሮግራም እንደ አውሮፓውያን አቆጣጠር በ1970ዎቹ መጀመሪያ ላይ በንጉሱ በሻህ ዘመን የተጀመረ ነው። በማን ድጋፍና ማበረታቻ ለሚለው የራሱ መልስ አለው ብለዋል። አያይዘውም በአጠቃላይ የኒኩሌር መሳሪያ ባለቤትነትን ማን ይፈቅዳል? በየትኛው ህጋዊ መብትስ? ይህ ጉዳይ የበላይነትን ወይም ደግሞ የአመፀኝነትን ሁኔታ የሚያሳይ ነው በማለት አመልክተዋል። ዶናልድ ትራምፕን በዚህ ንግግራቸው ላይ ተችተዋል። ፕሬዚዳንቱ እርሳቸው እንዳሉት ከሆነ ትራምፕ ብቻው ሊወቀስ አይገባም፣ ጥፋቶቹን እያዩ የሚያባብሱት እነማን ናቸው ብሎ መጠየቅም አለ። ትራምፕን ለማብሰል ወይም ደግሞ ለማጥቃት ለማብሰል የሚለው ይቅርና እና ለማሳሳት የሚጣጣሩ እንዳሉ መዘንጋት የለበትም ሲሉ ስለ ትራምፕ በተወሰነ መጠን ትችት በሚመስል አይነት አነጋገር መናገራቸውን እንግዲህ ታዝበናል ከንግግራቸው ውስጥ። በሌላ በኩል ደግሞ አፍሪካን በተመለከተ እንግዲህ ወደ እዚህ አህጉር ሲመለሱ የአፍሪካ ህብረት አሁን ያለው ሁኔታ ከሚጠይቀው ተልዕኮ ጋር እኩል ካልዘመነ ዋጋ አይኖረውም ሲሉ የአፍሪካ ህብረትን እና አጠቃላይ አህጉር አቀፍ ተቋማትን ተችተዋል። ስለዚህም በዚህ ሁኔታ ነው እንግዲህ ንግግራቸውን ያደረጉት። በሌላ በኩል ደግሞ የሀገር ውስጥ ጉዳዮችም በተለይም ከኢኮኖሚ እና ከመሰረተ ልማት እንዲሁም ከማህበራዊ አገልግሎቶች ጋር በተገናኘ የተያያዙ ንግግሮችን ማድረጋቸውን ተመልክተናል። የእሳቸው ንግግር በዚህ አብቃና ወደ ትግራይ እናመራለን። በትግራይና አማራ ክልል አዋሳኝ አካባቢዎች የትግራይ የጸጥታ ኃይሎች እና የፋኖ ታጣቂዎች እንቅስቃሴ እያደረጉ እንደሚገኙ አንዳንድ የመረጃ ምንጮች እያመለከቱ ይገኛሉ። አንዳንድ መረጃ ምንጮች እንደሚናገሩት ከሆነ ህወሓትና የፋኖ ታጣቂዎች ግንኙነታቸውን እያጠነከሩ ይገኛሉ፣ በተለይም ወታደራዊ ትብብራቸውን እያጎለበቱ ይገኛሉ ብለዋል። ከዚህም ጋር በተገናኘ ከምርጫው አገር አቀፍ ብሔራዊ ምርጫው የሚካሄደው ግንቦት 24 ነው። ከግንቦት 24 በፊት ጥቃት ለመፈጸም በተለይም ደግሞ በራያ አቅጣጫ በኩል ማለት ነው ጦርነት ለመጀመር ዝግጅት እየተደረገ እንደሚገኝ ነው እንግዲህ የተነገረው። በተለይም በህወሓት በኩል ዶክተር ደብረጽዮን በሚመሩት ማለት ነው በኢትዮጵያ ወይም በሀገር አቀፍ ደረጃ የሚካሄደው ምርጫ ከመጀመሩ አስቀድሞ አዲስ ወታደራዊ ጥቃት ወይም ደግሞ ጦርነት ለመክፈት ሰፊ የሆኑ እንቅስቃሴዎች እየተደረጉ እንደሚገኙ የመረጃ ምንጮች አመልክተዋል። ይህ አዲስ የሆነ ወታደራዊ እንቅስቃሴ በተለይ በዋነኛ ደረጃ በራያ አቅጣጫ በኩል ሊካሄድ እንደሚችል ነው እየተነገረ ያለው። ስትራቴጂካዊ ዓላማው ደግሞ ከምርጫ አስቀድሞ ወታደራዊ የበላይነትና ፖለቲካዊ ተጽዕኖ ለመፍጠር ያለመ ስለመሆኑ ነው እነዚህ የመረጃ ምንጮች የተናገሩት። ይህን ጦርነት ለመጀመር እየተደረገ ያለው እንቅስቃሴ እንግዲህ በዋናነት በአማራ ክልል በአሁኑ ሰዓት እየተንቀሳቀሱ ካሉት የፋኖ ታጣቂዎች ጋር ግንኙነት በመፍጠር የጋራ ግንባርን በማቀናጀት የሚካሄድ ስለመሆኑ ነው የተነገረው። እንግዲህ ሁለቱም የሚቀናጁበት ዓላማ ግልጽ ነው። ሁለቱም ከማዕከላዊ መንግስቱ ጋር የተጎራበጠ ግንኙነት ነው ያላቸው። ይህንን ተስፋ በማድረግ እንግዲህ
በስትራቴጂካዊ እና በታክቲካዊ የግንኙነት መስመር ስትራቴጂካዊ ሊሆን አይችልም። ያው በእርግጥ ታክቲካዊ አይነት ነው ሊባል የሚችለው ሁለቱም የተለያዩ ጥያቄዎች ስላላቸው ከእሱ ጋር በተገናኘ ነው እንግዲህ ውጊያውን ለማካሄድ እያቀዱ ያሉት ተብሏል። አካባቢም የተመረጠበት የራያ አካባቢዎች እንግዲህ ካላቸው የቦታ አቀማመጥ ስትራቴጂካዊ አቀማመጥ እና የመጓጓዣ ኮሪደሮችን ለመቆጣጠር የሚያስችል አጋጣሚ ወይም ሁኔታዎች ስላሉ በዛ በኩል ወታደራዊ ዘመቻ መክፈቱ አዋጭ ሆኖ ታይቷል በሁለቱም ወገን። ይሄ እንግዲህ ይህ ሁኔታ ወዴት ያመራል የሚለውን አብረን የምናየው ይሆናል። ዳግም ለ2 እና ለ3 ዓመታት ያክል ሲካሄድ የነበረውን ጦርነት መልሶ የሚያመጣ ነው ወይ የሚለው በጊዜ ሂደት የምናየው ይሆናል። ከምርጫ በፊት ሲነሳል የሚለውን አብረን የምናየው ይሆናል። ብዙዎች ግንቦት 30 በትግራይ ክልል ትምህርት የመማር ማስተማር ሂደት እንዲቋረጥ የተደረገው ሰኔ ውስጥ ጦርነት ለመጀመር ነው የሚል አይነት መረጃ ሲያሰራጩ ነበረ። ሆኖም ግን በአሁኑ ሰዓት ደግሞ ከግንቦት 24 በፊት ውጊያ ለመጀመር ዝግጅቶች አሉ የሚል መረጃ ነው የተሰራጨ ያለው። ምን ያህል እውነት ይሆናል የሚለው እንግዲህ አብረን የምናየው ይሆናል። ሰብስክራይብ ማድረግ እንዳትረሱ፣ ተከታተሉን። ወደ አስገዳጅ ወታደራዊ ምልመላ ሁኔታ ነው የምናመራው። ስለዚህ ጉዳይ ደጋግመን የምንዘግበው እንግዲህ የተለያዩ አይነት መረጃዎች ስለሚደርሱን ነው። ስፔሲፊክሊ ስለ ትግራይ ላይ እየሰራን ያለ ነው ካለን የመረጃ ሁኔታ አንጻር ነው። በርካታ መረጃዎች ይመጣሉ፣ እነሱን ስለሚገርሙን ነው እና ከዛ አንጻር መሆኑን እንግዲህ ተመልካቾች እንድትረዱልን እናሳስባለን። በራያ አልወጣንም። አሁንም በራያ ወረዳ ራያ አዘቦ ወረዳ ማቻረ በተባለው ቀበሌ ውስጥ ወጣቶችን ለአስገዳጅ ወታደራዊ ምልመላ የማፈስ ሁኔታ እየተስተዋለ እንደሚገኝ መረጃ ምንጮች አመልክተዋል። ይህ ሁኔታ ከዚህ ቀደም እንደዘገብነው በተከታታይ ዘገባዎቻችን በተለያዩ አካባቢዎች ሲከናወን ነበር። አሁን ደግሞ ወደ ራያ አካባቢ ሄዷል። በተለይ አሁን ብዛታቸው ምን ያህል ነው የተመለመሉት ወጣቶች የሚለው ነገር መረጃ ባይኖርም፣ ነገር ግን ፖሊሶች፣ ሚሊሻዎች እና የተለያዩ የጸጥታ መዋቅር አባላት በዚህ ሂደት እየተሳተፉ እንደሚገኙ ነው የመረጃ ምንጮች የሚያመለክቱት። ታጣቂዎችም አሉ፣ ሚሊሻም ካለም ታጣቂዎች እንዳሉ ነው እንግዲህ የሚታወቀው ወይም የሚገመተው እና ሁኔታው በዚህ መልኩ ነው ያለው። ወደ ሌላ አቅጣጫ ስንሄድ ደግሞ ታንኳ ምላሽ የተባለ አካባቢ አለ ትግራይ ውስጥ ያሉት ወጣቶች እንግዲህ በጣም በጭንቀት ውስጥ እንደሚገኙ ነው እንግዲህ እየተነገረ ያለው። ትናንት አርሚ 60 የተሰኘው የትግራይ የጸጥታ ኃይል የሚመራው እንቅስቃሴ ሌሎች ሚሊሻዎችንም የፖሊስ ኃይሎችን ጨምሮ ማለት ነው በወጣቶች ላይ እያደረገ ያለው አደና እንግዲህ ቀጥሎ ብዙ ወጣቶች እንግዲህ ከቤት በመውጣት ውጭ እያደሩ እንደሆነ ነው የተነገረው። ይህ በዋናነት እንግዲህ በሰላም ልማት አዲ እና አዲ ወያኔ በተባሉ አካባቢዎች እንደዚህ ዝግጅቶች ወይም ደግሞ ወትሮ ዝግጁነት ተደርጎ ወጣቶችን ኢላማ በማድረግ ወታደራዊ ምልመላ እየተካሄደ ስለሆነ ነው ስጋት የተፈጠረው። አሁንም ይህ ሁኔታ እንግዲህ ቀጥሎ መኖር እንግዲህ የሆነ እንደሆነ ነው እየተስተዋለ ያለው። እንግዲህ በተለያዩ አካባቢዎችም መረጃ ሁሉ በመያዝ ወጣቶች ምን ያህል ብዛት አላቸው የሚለውን መረጃ በመያዝ እንግዲህ ወደ አግባ አካባቢ እንደዚሁ ትናንት ምሽት እንቅስቃሴ ሲደረግ ነበረ። እንግዲህ በአካባቢው እንግዲህ ሀጎስ አደባ በተባሉ አንድ የመንግስት አመራር አማካኝነት እንግዲህ መሪነት ወጣቶች የት አካባቢ ነው ያሉት፣ ብዛታቸው ምን ያህል ነው የሚለውን ከምልመላ ከሚያካሂዱት ጋር በመሆን ውይይት ሲያደርጉ ማምሸታቸውን እና እስካሁን ድረስ ወታደራዊ ምልመላው ባይጀመርም ነገር ግን አሁንም ዝግጅቶች እየተካሄዱ ስለመሆናቸው የመረጃ ምንጮች ያመለከቱት። ወደ ብዘት ወረዳም ስንሄድ ደግሞ የወታደራዊ ምልመላ የመፈጸም አይነት ሙከራ ትናንት ተደርጎ እንደነበረ ነው የተነገረው። ይሁንና ወጣቶች ይህን ሁኔታ እምቢ በማለት ማምለጣቸውን እየተነገረ ያለው። በማዕከላዊ ዞን አብይ አዲ ከተማም እንደዚሁ
በደብዳቤ እንኳን ሳይቀር ጥሪ ቀርቧል። ወጣቶች ለስብሰባ እንዲገኙ በደብዳቤው ጥሪ ቀርቦላቸው ነበረ። እዚህ ላይ እንግዲህ ምስሉ ላይ ያካተትነው ደብዳቤ አለ። ያው እንግዲህ እንደምትመለከቱት ያው ጉዳዩ የስብሰባ ጥሪን ይመለከታል ይላል። ያው ስንተረጉመው በጉዳዩ ላይ ለመግለጽ እንደተሞከረው የመዋጋት ወይም የጦርነት መድረክ ስላለን ግንቦት 16 ቀን 2018 ዓመተ ምህረት 9 ሰዓት ላይ በሀፍቶም ቀጠና በሚገኘው አካባቢ እንድትገኙ ይላል። ያው በዚህ በተጠቀሰው ዕለትና ሰዓት በአካል እንድትገኙ እየገለጽን መቅረትም ሆነ ሰዓት ማሳለፍ የማይፈቀድ መሆኑን በጥብቅ ለማሳወቅ እንወዳለን ይላል። ከሰላምታ ጋር የቀበሌ 03 አስተዳደር ይላል እና እንደዚህ ጥሪ ቀርቦ ነበረ። እንግዲህ ጥሪውም ከቀረበ በኋላ የመጡትን ወጣቶች እንግዲህ ለመመልመል ነበረ እቅድ ተይዞ የነበረው። እንግዲህ ይሄ ጥሪ የቀረበው በዋናነት 18 ዓመት የሞላቸውን ወጣቶች ላይ ነው ትኩረት አድርጎ የነበረው። ሆኖም ግን ያው አብዛኛው ወጣት እንዳልተገኘ ነው እንግዲህ እየተነገረ ያለው። እንግዲህ ያለው ሁኔታ በአጠቃላይ ይሄን ይመስላል። ሌሎች መረጃዎች ካሉ ተመልሰን የምንመጣ ይሆናል። ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁን እናመሰግናለን። መልካም ጊዜ